የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ ውድ የቻናላችን ተከታታዮች እንኳን ወደዚህ የጥንቱ ዓለም ዝግጅታችን በደህና መጣችሁ። በዛሬው የክፍል 7 የጥንቱ ዓለም ታሪክ ዝግጅታችን የጥንታዊት ህንድን አጠቃላይ ታሪክ በአጭሩ እንዳስሳለን። በዚህ ታሪክ ውስጥ የጥንታዊት ህንድን ህዝቦች ታሪክ፣ ስልጣኔ፣ ገናና መንግስታቸውን፣ ባህልና ዕውቀታቸውን፣ ሃይማኖታቸውንና ሌሎች እሴቶቻቸውን አድምጠን እንረዳበታለን። በዚህ አጋጣሚ ለዚህ የቪዲዮ ትረካችን ጥንታዊ የዓለም ታሪክ የሚለውን መጽሐፍን ጨምሮ ሌሎች የመረጃ ጽሑፎችን ለግብዓትነት እንደተጠቀምንባችሁ ለመግለጽ እንወዳለን። እናንተም ይህንን የጥንታዊ ዓለም ትረካ እስከ መጨረሻው እንድትከታተሉልንና ቻናላችንንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ እንድታደርጉልን በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ህንድ በዓለማችን ጥንታዊና ቀደምት ስልጣኔ ከነበራቸው ሀገሮች አንዷ ናት። ህንድ በጣም ረጅምና መጠነ ሰፊ ታሪኮች ያሏት ሀገር ናት። ብዙ ህዝቦች፣ ሃይማኖቶች፣ ሳይንስና ባህሎች በሺህ ከሚቆጠሩ ዘመናት በፊት አቆጥቁጠውባት። የጥንታዊት ህንድ ነዋሪ ህዝቦች ከተሞችን ገንብተዋል። ከሌሎች ሀገራት ጋር የንግድ ልውውጥ አድርገዋል። የሂሳብና ከዋክብት ጥናትን መስርተዋል። እንደ ሂንዱይዝምና ቡድሂዝም ያሉ ዝነኛ ሃይማኖቶችን ፈጥረዋል። የጥንታዊት ህንድ ታሪክ የብዙ ሺህ ዓመታትን ዕድሜ ያስቆጠረ ሲሆን ታሪክ አጥኚዎች የህንድን ታሪክ በተለያዩ ክፍለ ዘመናት ይከፋፍሉታል። የጥንታዊት ህንድ ታሪክ የኢንደስ ሸለቆ ስልጣኔ፣ የቬዲክ ክፍለ ዘመን፣ የነገስታት ብቅ ማለትና የመንግስት መመስረትና የጉብታ ወርቃማ ዘመን እየተባለ ይከፋፈላል። ጥንታዊ የህንድ ህዝቦች ሳይንቲስቶች በ73,000 እና 55,000 ዓመታት መካከል ባሉት ጊዜያት ዘመናዊ ስልጡን ሰዎች በአብዛኛው የእስያ አህጉር ይኖሩ እንደነበር ያምናሉ። ጥንታዊ ሰዎች አራዊትን በማደን እጽዋትና ፍራፍሬዎችን በመልቀም ይኖሩ ነበር። ቀለል ያሉና ሹል ድንጋዮችን አንዳንድ ነገሮችን ለመቆረጥና ለመስራት እንዲሁም ለአደን ይጠቀሙበት ነበር። ጊዜያቶች እየገፉ ሲሄዱ ሰዎች ግብርናንና
የእንስሳት እርባታ ዘዴዎችን ተማሩ። ይህም የሰዎችን ሕይወት በከፍተኛ ደረጃ ቀየረ። ሰዎችም ከዚህ ጊዜ በኋላ ከቦታ ቦታ መዘዋወር ትተው በወንዞች አቅራቢያ ባሉ ስፍራዎች መንደር ገንብተው መኖር ጀመሩ። የለሙ ስፍራዎችና ወንዞች የግብርና እድገት እንዲፋጠን ትልቅ አስተዋጽኦ አበረከቱ። ሰዎች ለመጠጥነትና ለግብርና ተግባራት ውሃን አጥብቀው ስለሚፈልጉ ወንዞች ለሰው ልጆች በጣም ወሳኝ ነበሩ። የኢንደስ ሸለቆ ስልጣኔ በጥንታዊት ህንድ ውስጥ ከነበሩት ቀዳሚ የታሪክና የስልጣኔ ስፍራዎች አንዱ የኢንደስ ስልጣኔ ሲሆን እሱም ከክርስቶስ ልደት በፊት በ3300 ዓመተ ዓለም እንደጀመረ ይነገራል። የዚህ ስልጣኔ ጅማሮም ሆነ እድገቱ በኢንደስ ወንዝ አቅራቢያ ነው። በዛሬው ዘመን ይህ አካባቢ የዛሬዋ ፓኪስታንና የሰሜን ምዕራብ ህንድ አካባቢዎች ናቸው። ሁለቱ ዝነኛ የጥንት ከተሞች ሐራፓና ሞሄንጆዳሮ ነበሩ። እነዚህ ከተሞች በጥንቶቹ ጊዜያት በጣም የሰለጠኑና የበለጸጉ ነበሩ። መንገዶችና ጎዳናዎች ሁሉ ንጹህና ጽድት ያሉ ነበሩ። ከተሞቹ ቆሻሻ ውሃዎችን የሚያስወግዱበት የፍሳሽ ሲስተሞች ነበራቸው። እነኚህ ሁሉ ህዝቡ ምን ያህል የተደራጀና የሰለጠነ መሆኑን ያስገነዝባሉ። ህዝቡ እንደ ጥጥ፣ ጌጣጌጥ፣ ሸክላና ብረታ ብረቶችን ይሸጥ ነበር። አርኪኦሎጂስቶች ቦታው ላይ ባደረጉት ቁፋሮ በእንስሳት ምስሎችና ምንነታቸው በማይታወቁ ጽሑፎች የተሞሉ የሸክላ ሰሌዳዎችን ያገኙ ሲሆን ጽሑፎቹን ግን ምን እንደሚገልጹ ሙሉ ለሙሉ ለመረዳት ተቸግረዋል። ይህ ስልጣኔ ከ1900 ዓመተ ዓለም ከክርስቶስ ልደት በፊት እየተዳከመ መጣ። የተዳከመበት ምክንያቶች ግን እስካሁን ድረስ ታሪክ አዋቂዎችን እያከራከረ ነው። እርግጠኛ ባይኮንም የአየር ንብረት ለውጥ፣ የወንዞች ፍሰት መለዋወጥ፣ ጎርፎችና ሌሎቹም ችግሮች ለመዳከሙና ለውድቀቱ ምክንያት እንደሆኑ ይገመታል። የቬዲክ ዘመን የኢንደስ ሸለቆ ኃያልነት ዘመን ካበቃ በኋላ የቬዲክ ክፍለ ዘመን ጀመረ። ቬዲክ የሚለው ቃል ቬዳስ ከሚለው ቃል የመጣ ሲሆን ቬዳስ የጥንታዊት ህንድ ሃይማኖታዊ ጽሑፎች ናቸው። በዚህ ጊዜ አብዛኛው ህዝብ በመንደሮች ውስጥ ይኖር ስለነበር የከብት እርባታና ግብርና በጣም ጎልብተው ነበር። ህብረተሰቡም ቀስ እያለ ካስትስ ተብሎ በተጠራ ማህበራዊ ቡድኖች ተከፋፈለ። ሃይማኖት ትልቅ ስፍራ ይሰጠው ስለነበር በርካታ ወንድና ሴት አማልክቶች ይመለኩ ነበር። ሃይማኖታዊ ክብረ በዓላትና የጸሎት ስነ ስርዓቶች እጅግ ተለምደው ነበር። የቬዲክ ክፍለ ዘመን የህንድን ባህል፣ ሃይማኖትና እሴት የተወሰነ ቅርጽ ይዞ ለብዙ ሺህ ዓመታት እንዲቆይ አድርጓል። የመንግስታት መፈጠር
ከቬዲያ ክፍለ ዘመን በኋላ በርካታ መንግስታት በህንድ ውስጥ ተፈጥረዋል። ኃይለኛ የጦር አለቆች መሬት ለመቆጣጠር ሲሉ ተዋግተዋል። ከመንግስታት ውስጥ አንዱና ዋናው በምስራቅ ህንድ የነበረው ማጋድሃ የተሰኘው መንግስት። ይህ መንግስት ምቹ የእርሻ መሬቶች፣ የብረት ማዕድን ማምረቻ ስፍራዎችና ጠንካራን የጦር ሰራዊት የነበረው ኃያል መንግስት ነበር። ትልልቅ ከተሞች እየተፈጠሩ ሲመጡ በአገራት መካከል የንግድ ልውውጥ ጨመረ። ነጋዴዎች ወደ ሩቅ ስፍራዎች እየተጓዙ በየገበያው ሸቀጦቻቸውን ይሸጡ ነበር። በዚህ ዘመን አዳዲስ ሃይማኖታዊ አስተሳሰቦችም ጭምር ብቅ ማለት ጀመሩ። ቡዲዝምና ጃይኒዝም ከክርስቶስ ልደት በፊት በ6ኛው ምዕተ ዓመት በህንድ አዳዲስ ሃይማኖቶች ብቅ አሉ። ቡድሃ እየተባለ የሚጠራው ሲዳርታ ጋውታማ ዋነኛው የሃይማኖት መምህር ነበር። ውልደቱ ከንጉሳዊ ቤተሰብ ቢሆንም እውነትን ለመፈለግ ከቤተ መንግስት ወጥቶ ተሰደደ። ሐዘን የሚፈጠረው ሰዎች ሊያገኙ የማይችሉትን ነገር ሲመኙ ነው የሚል አስተሳሰብም ነበር። ትምህርቶቹ ቡዲዝም የሚል ስያሜን አገኙ። ሌላኛው ሃይማኖት ደግሞ ጃይኒዝም የሚባለው ሲሆን መሃቪራ የዚህ ሃይማኖት ታላቅ መምህር ነበር። ጃይኒዝም ሰላማዊነትን፣ ታማኝነትንና ራስንም ሆነ ስሜትን መቆጣጠርን ያስተምራል። ሁለቱም ሃይማኖቶች በአብዛኞቹ የእስያ አካባቢዎች በመስፋፋት በሚሊዮን በሚቆጠሩ ሰዎች ላይ ተጽዕኖን ፈጥረዋል። የማውሪያ መንግስት ከመጀመሪያዎቹ ኃያል የህንድ መንግስታቶች አንዱ የማውሪያ መንግስት ነው። የዚህ መንግስት መስራች ቻንድራ ጉፕታ ማውሪያ ይባላል። ይህ ሰው ከክርስቶስ ልደት በፊት በ321 ዓመተ ዓለም አብዛኞቹን የህንድ ክፍለ ሀገሮች አንድ አድርጓል። ይህ መንግስት በአሾካ የአገዛዝ ዘመን ይበልጥ ገነነ። አሾካ ኃይለኛ ተዋጊ ንጉስ ነበር። በብዙ ጦርነቶች ላይ ተዋግቷል። ከነዚህም ውስጥ ብዙ ሰዎች ያለቁበት የካሊንጋ ጦርነት በዋነኝነት ይጠቀሳል። ጦርነቱ በሀገሪቱ ላይ ከባድ ችግር ካስከተለ በኋላ አሾካ ፈጣን ለውጥ አድርጎ ቡዲዝምን በመቀበል ሰላምን አወጀ። የደግነት ተግባራቶችን ፈጸመ። መንገዶችን፣ ሆስፒታሎችንና የማረፊያ ቤቶችን ገነባ። የቡዲስት መምህራንን ሌሎች ስፍራዎችም ሄደው እንዲያስተምሩ ላካቸው። አሾካ በግዛት ዘመኑ ከድንጋይ በተሰሩ ምሰሶች ላይ መልእክቶችን ያስቀረጸ ሲሆን መልእክቶቹም ሞራላዊ ስነ ምግባርንና በሰላም የመኖር ሐሳብን የሚሰጡ ናቸው። በርካታ የታሪክ ሰዎች በዓለም ታሪክ ውስጥ ካሉ ታላላቅ መሪዎች አንዱ አሾካ ነው ብለው ያሞግሱታል። የሳይንስና ዕውቀት መጎልበት ጥንታዊት ህንድ በሳይንስና ዘመናዊ ትምህርት እድገት ከፍተኛ ሚና ተጫውታለች። የህንድ የሂሳብ ጠበብቶች
የዜሮ ቁጥርን ሐሳብ አሳድገዋል። ይህ ሐሳብ ቆየት ብሎ በመላው ዓለም ተሰራጭቷል። ተመራማሪዎች የከዋክብት ጥናትና የሕክምና ሳይንስን አጥንተዋል። ጥንታዊ ሐኪሞች የቀዶ ጥገና ሕክምናን ያካሄዱና የተለያዩ እጽዋቶችን ለመድኃኒትነት ይጠቀሙበት ነበር። እንደ ናላንዳ ያሉት ዩኒቨርሲቲዎች ከተለያዩ የዓለም ሀገራት በርካታ ተማሪዎች እየጎረፉ መጥተው ይማሩባቸው ነበር። ትምህርትና ምርምር በህብረተሰቡ ዘንድ የተከበሩ ሙያዎች ተደርገው ይቆጠሩ ነበር። የጉብታ መንግስት በ320 ዓመተ ዓለም ከክርስቶስ ልደት በፊት የጉብታ መንግስት መግዛት ጀመረ። በርካታ የታሪክ ተመራማሪዎች ይህን ዘመን ወርቃማው የህንድ ዘመን እያሉ ይጠሩታል። ኪነ ጥበብ፣ ስነ ጽሑፍ፣ ሳይንስና ሂሳብ በዚህ ክፍለ ዘመን ከፍተኛ የእድገት እመርታን አሳይተዋል። ታላላቅ ቤተ መቅደሶችና ሐውልቶች ተሰርተዋል። የሳንስክሪት ስነ ጽሑፍ በከፍተኛ ደረጃ ገኗል። በዚህ ዘመን ከነበሩት ጎበዝ ተማሪዎች አንዱ አርያብሃታ የተባለ ሂሳብና የከዋክብት ጥናትን ያጠና ተማሪ ነበር። የጉብታ ገዢዎች ትምህርትንና ባህልን ደግፈዋል። በዚህ ክፍለ ዘመን በብዙ አካባቢዎች ሰላም በመስፈኑ ለንግድ እንቅስቃሴ ማደግና ለትምህርት መስፋፋት ከፍተኛ አስተዋጽኦ አበርክቷል። ሃይማኖትና የዕለት ተዕለት እንቅስቃሴዎች። ሃይማኖት ለጥንታዊት ህንድ ህዝቦች ወሳኝ ሚና ነበረው። ህዝቡ ቤተ መቅደስ እየሄደና በቤቱም ውስጥ ሆኖ ይጸልያል። ሃይማኖታዊ ክብረ በዓላትም ይካሄዱ ነበር። ቤተሰቦችም አንድ ላይ ይሰባሰቡ ነበር። ግብርና የብዙሃኑ ዋና ተግባር ነበር። ምግብ፣ ልብስ፣ ሙዚቃና ኪነ ጥበብ በእያንዳንዱ አካባቢ በተለያየ መንገድ ተሰራጭተው ነበር። በማህበረሰብ ውስጥ ሴቶች የተለያዩ አስተዋጽኦችን ያበረክቱ ነበር። አንዳንድ ሴቶች የተማሩና ገጣሚያን ሲሆኑ፣ ሌሎች ደግሞ ለቤተሰባቸው ህልውና ተግተው የሚለፉ ነበሩ። የመንግስታቶች ማክተም። ጊዜያቶች እየገፉ ሲመጡ ብዙ ጥንታዊ የህንድ መንግስታት በባዕዳን ወረራ፣ በእርስ በርስ ግጭቶችና በኢኮኖሚያዊ ችግሮች ሳቢያ ተዳክመው ወደቁ። አዳዲስ ገዢዎችና ስርወ መንግስታት የጥንት አገዛዞችን ተኩ። መንግስታቶቹ ቢወድቁም የህንድ ስልጣኔና ባህል ግን ማደጉን ቀጥሏል። የጥንታዊት ህንድ ህዝቦችና መንግስታት በሃይማኖት፣ በሂሳብ፣ በሳይንስ፣ በኪነ ጥበብና በፍልስፍናው ዘርፍ በዓለማችን ላይ ትልቅ አሻራን ትተው አልፈዋል። ህንድ ጥንታዊ ስልጣኔ ከነበራቸው የዓለማችን አገሮች አንዷ በመሆኗ ጠቃሚ የሆኑ ሃይማኖታዊና ሞራላዊ አስተምህሮቶችን ለዓለም አውርሳለች። የጥንታዊት ህንድ ህዝቦች ከተሞችን ገንብተዋል፣ ቆርቁረዋል፣ ሃይማኖቶችን ፈጥረዋል፣ ሳይንስን፣ ኪነ ጥበብንና ስነ ጽሑፍን እንዲያድግ አግዘዋል። በዛሬው ዘመንም ቢሆን መነሻቸውን ከጥንታዊት ህንድ ያደረጉ በርካታ ባህሎችና
ጽንሰ ሐሳቦች አሁን ባለው ዘመናዊ ዓለም ላይ ተጽዕኖ መፍጠራቸውን ቀጥለዋል። ውድ የቻናላችን ተከታታዮች በዛሬው ትረካችን የጥንታዊት ህንድ መንግስታትና ህዝቦች በኪነ ጥበብ፣ በባህል፣ በሳይንስ፣ በሂሳብ፣ በስነ ጽሑፍና በመሳሰሉት ዘርፎች ያበረከቱትን አስተዋጽኦ በደንብ አድምጠናል። ጥንታዊት ህንድ ዛሬ ላለው የዘመናዊ ዓለም ስልጣኔ መሰረት የጣለች አገር ናት። የህንድ ጥንታዊ ጥበቦች አሁን ባለንበት ዘመን እንኳን ሳይቀር ተጽዕኖ እየፈጠሩ ናቸው። ህንድ በጥንታዊ ታሪክ፣ ስልጣኔና ቅርስ የተንበሸበሸች ሀብታም ሀገር ናት። ወደፊትም ለዓለማችን እድገት የምታበረክተውን አስተዋጽኦ አጠናክራ ትቀጥላለች ብለን ተስፋ እናደርጋለን። እስካሁን ትረካችንን ስለተከታተላችሁልን እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች በኖቲፊኬሽን እንዲደርሳችሁ የደወሏን ምልክት በመጫን ቻናላችንን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ሌሎችን በመጋበዝ ሌሎችም ቻናላችንን እየተቀላቀሉ እንዲያሳድጉልን አግዙ። በኮሜንት ቦታ ላይ ማንኛውንም ሐሳብ፣ አስተያየት፣ ጥቆማና መልእክት አስፍሩልን። ታሪክ እየቀሰምን ለትውልድ በማስተላለፍ ታሪክ አዋቂን፣ የነቃን፣ የተማረና የተመራመረን ልሂቅ ትውልድ እንፍጠር። ይህ የሁል ጊዜው መልእክታችን ነው። እስካሁን ትረካችንን ተጀምሮ እስከሚያልቅ በትዕግስት ስለተከታተላችሁልን እጅግ አድርገን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልን። ሰላማችሁ ምንጊዜም ይብዛልን። ሀገራችን ኢትዮጵያ ለዘላለም ትኑርልን። እናንተም ዘላለም ኑሩልን። ፈጣሪ አብዝቶ ይባርካል።